بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 71 የቃል በቃል ተፍሲር ምዕራፍ ደግሞ 61ኛው ምዕራፍ 61ኛው ባብ ማለት ነው። ኢንሻአላህ የዛሬው ባባችን ምንድነው የሚለው? ባቡ ማጃአ ፊል ሙሰዊሪን ነው የሚለው። ባቡ ምዕራፍ ነው። ማጃአ የመጣ ነው። ፊል ሙሰዊሪን ቀራጮችን ሰዓሊያኖችን በተመለከተ የመጣ ባብ ነው። ሰዓሊያኖችን በተመለከተ እነሱን በተመለከተ እንግዲህ ህክሙ ምንድነው? ቅጣቱ ምንድነው? የነሱ ቅጣት ምንድነው የሚለውን የምንማማርበት ባብ ነው ማለት ነው። ባቡ ምዕራፍ ነው። ማጃአ የመጣ ነው። ፊል ሙሰዊሪን ቀራጮችን ሰዓሊያኖችን በተመለከተ የመጣ ምዕራፍ ነው። عن كأبي هريرة رضي الله عنه الله يودد الله منالو أن رسول الله صلى الله عليه وسلم يا الله ملك تنيا نبي عليه عفوا عن كأبي هريرة كأبي هريرة نو رضي الله عنهم الله يودد الله أبي هريرة أن رسول الله صلى الله عليه وسلم يا الله ملك تنيا نبي عليه الصلاة والسلام قال آلو اندزي آلو أبي هريرة ني الله ملك تنيا نبي عليه الصلاة والسلام آلو قال الله تعالى الله عندي حالة آلو نبياتنا قال الله تعالى كفي على جيتاتشن الله عندي حالة آلو ينقدر حديث الكرسي نو مالتنا حديث الكرسي بالان الله سبحانه وتعالى لنبي عليه الصلاة والسلام يا ورد الله حديث مالتنا حديث الكرسي من آلو نبياتشن قال آل نبياتين قال الله تعالى الله كفي على الله سبحانه وتعالى عندي حاله من على الله ومن أظلم ومن نال أظلم بدلنيا من نال ومن أظلم من بدلنيا لا ده معناته ممن سو ذهب كهيدا سو يبلد معناته ممن سو يبلد ذهب كهيدا سو كتنقسقس سو يبلد يخلق لمفتر ከሄደ ሰው የበለጠ ማን በደለኛ አለ? አንድም በደለኛ የለም እያለ ነው። ከዚህ ሰው የበለጠ አንድም በደለኛ የለም። ከኸልቂ እኔ እንደምፈጥረው ለመፍጠር ከተንቀሳቀሰ ከሄደ ሰው የበለጠ ማን በደለኛ አለ? አንድም በደለኛ የለም ከዚህ ሰው የበለጠ እያለ ነው አላህ Subhanahu Wa Ta'ala። ወመን አظለሙ ማን በደለኛ አለ? ሚመን ሰው ذهب ከሄደ ሰው የበለጠ የخلق ለመፍጠር ከሄደ ሰው የበለጠ ከተንቀሳቀሰ ሰው የበለጠ ማን በደለኛ አለ? ከኸልቂ እኔ እንደምፈጥረው ለመፍጠር ከተንቀሳቀሰ ሰው የበለጠ ማን በደለኛ አለ? ምን አላል? ከዛም ፈልየኽሉቁ እስኪ ይፍጠሩ አለ። እስኪ ይፍጠሩ ፈልየኽሉቁ እስኪ ይፍጠሩ ዘራን ማለት ነው። እቺ ብናኝ የምታክልን እንኳን እስኪ ይፍጠሩ። ወይም ደግሞ ዘራተን ማለት የጎመን እቺ እንትን ቀይ ጩጫን ማለት ነው። ትንሽ ወድ ጉንዳን የምትባለው ማለት ነው። እሷን የምታክል ማለት ነው። ዘረተን እጂ ቀዩን ጩጫን እስኪ የምታክል እስቲ ይፍጠሩ። ያችን እንኳን የምታክል ማለት ነው። እንደው ሌላው ቀርቶ ያችን እንኳን የምታክል እስቲ ይፍጠሩ ከቻሉ ማለት ነው። ችሎታ ካላቸው ይፍጠሩ እያለ ነው አላህ Subhanahu Wa Ta'ala እየዛተ ነው። ፈልየኽሉቁ እስኪ ይፍጠሩ ዘራን ብናኝ የምታክል ብናኝን ወይም ደግሞ እቺ ቀዩን ጩጫን የምታክል ማለት ነው። ይፍጠሩ እስኪ ወይም ደግሞ ሊየኽሉቁ እስኪ ይፍጠሩ ሐባን ፍሬን ማለት ነው። የጎመን ዘር ፍሬ የምታክለን እስኪ ይፍጠሩ። ወይም ደግሞ ሊየኽሉቁ እስኪ ይፍጠሩ ሸዒረተን አንዲት ገብስን እስቲ ይፍጠሩ። ችሎታ ካላችሁ እስቲ ፍጠሩ እያለ ነው። መፍጠር አንችልም። ማንም መፍጠር አይችሉም ነው መልሱ። ስለዚህ እስቲ ችሎታ ካላችሁ ይፍጠሩ እና እኔ እንደምፈጥረው ፍጥረታት ለመፍጠር ተንቀሳቀሰ ሰው የበለጠ ከሄደ ሰው የበለጠ ከሞከረ ሰው የበለጠ ማን በደለኛ አለ? አንድም በደለኛ የለም ከዚህ ሰው የበለጠ እያለ ነው አላህ Subhanahu Wa Ta'ala። ስለዚህ ከባድ ነው። አላህ የፈጠረውን ፍጥረታት አስመስሌ እሰራለሁ። እኔ ይሄን አስመስሌ ስዕል እሰራለሁ። እኔ ሰዓሊ ነኝ፣ የታወኩ ሰዓሊ ነኝ፣ ይሄን አስመስሌ እሰራለሁ እያሉ ስዕል የሚሰሩ አሉ፣ ከአላህ ጋር የሚፎካከሩ ማለት ነው። ይሄ መሆን የለበትም። ይሄ እንግዲህ ድንበር ማለፍ ነው። አላህ ይጠብቀን። طيب ولهما هنا مالاتشو لمن لبخارينا لمسلم مالتنا ولهما
አሁንም ለሁለቱ አላቸው ለቡኻሪና ለሙስሊም ቡኻሪና ሙስሊም የዘገቡት ማለት ነው። ዐን ከዓኢሸተ ከእናታችን ዓኢሻ ተይዞ ረዲየላሁ ዐንሃ አላህ ይውደድላቸው እናታችን ዓኢሻ እነ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ቃለ አሉ እንዲህ አሉ። ምን አሉ ነቢያችን? አሸዱ በጣም የበረታ ማለት ነው። አሸዱ በጣም የበረታ የሚያገኛቸው አሸዱ በጣም የሚበረታው ማለት ነው። አሸዱ በጣም የሚበረታው አናሲ ከሰዎች ዐዛብን ቅጣት የሚበረታባቸው ማለት ነው። የውመ ቀን አልቂያመት የቂያማ ቀን ከሰዎች ብርቱ ቅጣት የሚያገኛቸው ማለት ነው። አሸዱ በጣም የሚበረታባቸው ማለት ነው። አናሲ ከሰዎች ዐዛብን ቅጣት የሚበረታባቸው የውመ ቀን አልቂያመቲ የቂያማ ቀን ከሰዎች ብርቱ ቅጣት የሚያገኛቸው አለዚነ እነዚያ ናቸው። እነማን? ዩዳሂኡነ የሚያመሳስሉ ለማመሳሰል የሚሞክሩ ቢኸልቂ ፍጥረት አላህ የአላህን ፍጥረታት አላህ የፈጠረውን ፍጥረታት ለማስመሰል የሚሞክሩ ማለት ነው። ለማስመሰል የሚሞክሩ አላህን የሚፎካከሩ እነሱ ናቸው ከሰዎች ብርቱ ቅጣት የሚያገኛቸው ነገ የውመል ቂያማ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አለዚነ እነዚያ ናቸው ዩዳሂኡነ የሚያመሳስሉ ናቸው ለማመሳሰል የሚሞክሩ ቢኸልቂ ፍጥረት አላህ የአላህን ፍጥረታት ለማስመሰል የሚሞክሩ አላህ የፈጠረውን ፍጥረታት ለማስመሰል የሚሞክሩ እነሱ ናቸው ከሰዎች ብርቱ ቅጣት ነገ የውመል ቂያማ የሚያገኛቸው የሚገጥማቸው። አላህ ይጠብቀን። ወለሁማ አሁንም አላቸው ለቡኻሪና ለሙስሊም ቡኻሪና ሙስሊም የዘገቡት ነው። አሁንም ዐን ኢብኒ ዓባስ ከዓብድላህ ኢብኒ ዓባስ ማለት ነው። ኢብኒ ልጅ ዓባስን የዓባስ ልጅ ማለት ነው። ረዲየላሁ ዐንሁማ እሳቸውንም አባታቸውንም አላህ ይውደድላቸው። ማናቸው? ዓብድላህ ኢብኒ ዓባስ ማለት ነው። ሰሚዕቱ ሰምቻለሁ አሉ ዓብድላህ ኢብኒ ዓባስ ምን አሉ? ሰሚዕቱ ሰምቻለሁ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የቁሉ ሲሉ ሰምቻለሁ አሉ። ምን አሉ ነቢያችን? ሁሉም ሙሰዊሪን ሁሉም ቀራጮች ሁሉም ሰዓሊያን ማለት ነው ፊናር የእሳት ናቸው አሉ የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም። ሁሉም ሰዓሊያን ሁሉም ቀራጮች ፊናር የእሳት ናቸው አሉ እና ይህን ሲሉ ሰምቻለሁ አሉ ዓብድላህ ኢብኑ ዓባስ። ተዛምን አሉ ነቢያችን ዩጀዓሉ ይደረጋል አሉ። ዩጀዓሉ ይደረግለታል ለሁለሱ ለዚህ ሰው ማለት ነው ለሚቀርጸው ሰው ስዕል ለሚስል ሰው ማለት ነው። ዩጀዓሉ ይደረጋል ለሁለሱ ቢኩሊ ለእያንዳንዱ ሱረቲን ለእያንዳንዱ ሱራ ለእያንዳንዱ ስዕል ማለት ነው ሰወረሃ ለቀረጻት ስዕል ለሳለው ማለት ነው ለእያንዳንዱ ስዕል ማለት ነው። ቢኩሊ ለእያንዳንዱ ሱረቲን ለእያንዳንዱ ሱራ ቅርጽ ማለት ነው ሰወረሃ በቀረጻት ልክ ማለት ነው። ሰወረሃ እሱ በቀረጻት ልክ እሱ በሳለው ልክ ማለት ነው ምን ይደረጋል? ነፍስ ይደረጋል። ዩዐዘቡ ይቀጣል። ቢሃ በሷ ፊ ውስጥ ጀሀነም ውስጥ ይቀጣል። እንግዲህ 5 ስዕል ሳለ 10 ስዕል ሳለ በእያንዳንዱ ስዕል የሱ ሩህ ይደረጋል። ከዛ በዛ ሩህ ልክ ይቀጣል ማለት ነው። በዛው ልክ ይቀጣል። ሱብሃንአላህ። እና እያንዳንዱ ሱራ ምን ይደረግለታል? እያንዳንዱ የሳለው ስዕል እሱ ያ ሰው የሳለው ስዕል እያንዳንዱ ስዕል ሩህ ይደረግለታል። በእያንዳንዱ በዛው ልክ ይቀጣል ማለት ነው። በዛ ይተዓደባል ማለት ነው። አላህ ይጠብቀን። طيب ኩሊ ፈአፋን እዚህ ነው የነከም ይጀዓሉ ይደረግለታል ለሁለሱ ቢኩሊ በእያንዳንዱ በሁሉም ማለት ነው ሱረቲን በሁሉም ስዕል ማለት ነው ሰወረሃ በሳለው ስዕል ልክ ማለት ነው ነፍስ ይደረጋል። ዩዐዘቡ ይቀጣል። ቢሃ በሷ ይቀጣል። ፊ ውስጥ ጀሀነም ውስጥ ይቀጣል ነገ የውመል ቂያማ ማለት ነው። ወለሁማ አሁንም አላቸው ለቡኻሪና ለሙስሊም ዐይኑሁ አሁንም ከሳቸው ከማን ከዓብድላህ ኢብኑ ዓባስ ማለት ነው። ወለሁማ አሁንም ለቡኻሪና ለሙስሊም አላቸው ቡኻሪና ሙስሊም የዘገቡት ዐይኑሁ ከሱ ከማን ከሱ ከዓብድላህ ኢብኑ ዓባስ ተይዞ ማለት ነው። ዐይኑሁ ከሱ ነው ከዓብድላህ ኢብኑ ዓባስ ነው ረዲየላሁ ዐንሁ አላህ ይውደድላቸው። ዓብድላህ ኢብኑ ዓባስ መርፉዐን ሐዲሱ መርፉዕ ነው ነቢ ዐለይሂ ሰላቱ ወሰላም ዘንዳ የደረሰ ሰነዱ ነቢ ዐለይሂ ሰላቱ ወሰላም ዘንዳ የደረሰ ወደ ነቢ ዐለይሂ ሰላቱ ወሰላም የተጠጋ ማለት ነው የሐዲሱ ሰነድ ማለት ነው። መን ሰው ሰወረ የቀረጸ ሰው አሉ። መን ሰው ሰወረ የቀረጸ ሰው ስዕልን የሳለ ሰው ሱረተን አፈን መን ሰው ሰወረ የቀረጸ የሳለ ሰው ሱረተን ቅርጽን ስዕልን የሳለ ሰው ፊ ዱንያ በዱንያ ላይ ማለት ነው ኩሊፈ ይገደዳል። መቼ? ነገ የውመል ቂያማ
ኩሊፈ ይገደዳል አየንፉኸ እንዲነፋ ሩህ እንዲያጠልቅ ማለት ነው። አየንፉኸ እንዲነፋ ሩህ እንዲያስገባ ማለት ነው። ፊሃ በሷ ውስጥ ሩህ እንዲያስገባ ይገደዳል። በዛ በሳለው ስዕል ውስጥ ሩህ አስገባ ሩህ ንፋ ተብሎ ይገደዳል ማለት ነው። ያ ሰውዬ ኩሊፈ ይገደዳል አየንፉኸ እንዲነፋ ፊሃ በሷ በዛ በስዕል ውስጥ ማለት ነው። ሩህ እንዲነፋ ሩህ እንዲያስገባ ይገደዳል። ወለይስ አይደለም ቢናፊኽ እሱ ደግሞ የሚነፋ አይደለም ሩህን የሚያስገባ አይደለም አይችልም። ኢላላህ አላህ ሱብሓነሁ ወተዓላ ብቻ ቢሆን እንጂ ሩህን የሚያስገባው ሩህን የሚሰጥ አላህ እንጂ እሱ አይደል አይችልም። ችሎታ የለውማ ከየት ያመጣል? ስለዚህ ያው ይቀጣል ማለት ነው። አያስገባም ያው ይገደዳል ይቀጣል ማለት ነው። እስከሚያስገባ ማለት ነው። እሱ ግን ማስገባት አይችልም። ስለዚህ ከባድ ነው። ኩሊፈ ይገደዳል አየንፉኸ እንዲነፋ ፊሃ በዛች በስዕል ውስጥ ማለት ነው። ፊሃ በሷ ውስጥ ሩህ እንዲነፋ ሩህ እንዲያስገባ ይገደዳል። ወለይስ አይደለም ቢናፊኽ እሱ ደግሞ የሚነፋ አይደለም ሩህን የሚያስገባ አይደለም አይችልም። እና በዚህ ልክ ይቀጣል ማለት ነው። ወሊ ሙስሊም አሁንም ሙስሊም በዘገቡት ነው። ዒን ከአቢል ሀያጅ ነው። ቃለ አሉ አቢል ሀያጅ ቃለ አሉ ሊ ለኔ እንዲህ አሉኝ ዓሊዩ ዓሊ ኢብኒ አቢ ጣሊብ ማለት ነው። እንዲህ አሉኝ አሉ አቢል ሀያጅ ቃለ ሊ ለኔ እንዲህ አሉኝ ዓሊዩ ዓሊ ረዲየላሁ ዐንሁ አላህ ይውደድላቸውና ዓሊይ እንዲህ አሉኝ አላ አዋጅ አብዐሱከ እንደው አልክህምን አሉኝ አላ አዋጅ አብዐሱከ አልክህምን ዓላ ወደ ማ ነገር በዐሰኒ ወደ ላኩኝ ነገር ማለት ነው። በዐሰኒ ወደ ላኩኝ ነገር ባዘዙኝ ነገር ዓለይሂ ወደ እሱ ማለት ነው። ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ባዘዙኝ ነገር ላይ በላኩኝ ነገር ላይ አንተን አልክህምን አሉኝ አሉ። እንግዲህ ዓሊይን ረሱል ዐለይሂ ሰላቱ ወሰላም ወደ የመን ልከውት ነበረ እና ከዛም እኔ አልክህምን አሉት ማለት ነው። አላዝህምን አሉት ማለት ነው። ከዛም መህራባሺ አሉ ማለት ነው። አቢል ሀያጅ ማለት ነው። አላ አዋጅ አብዐሱከ አልክህምን ዓላ ወደ ማ ነገር በዐሰኒ ወደ ላኩኝ ነገር ዓለይሂ ወደ እሱ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ወደ ላኩኝ ነገር አልክህምን አላዝህምን አሉት ማለት ነው። ከዛም ምን አሉት? ያው እሺ አሉ አቢል ሀያጅ ማለት ነው። ከዛ ምን አሉት? አላ ተድዕ እንዳትተው አሉት። ዓሊ ለአቢል ሀያጅ ምን አሉት? አላ ተድዕ እንዳትተው ሱረተን ስዕልን ሱራን ፈቶን ማለት ነው እንዳትተው ኢላ ቢሆን እንጂ ጠመስተሃ ያበላሸው ያጠፋኸው ቢሆን እንጂ አሉት ማለት ነው። ኢላ ቢሆን እንጂ ጠመስተሃ ያበላሸው ያጠፋኸው ቢሆን እንጂ እንዳትተው ሱራን ቅርጻ ቅርጽን ስዕልን ሐውልትን ምናምን ማለት ነው። ወላ ቀብረ እንዲሁም ቀብርንም እንዳትተው ሙሽሪፈን ከፍ ያለንም ቀብር እንዳትተው ኢላ ቢሆን እንጂ ሰወይተሁ ያስተካከልከው ቢሆን እንጂ ቀብርንም እንዳትተው ብለው አዘዙት ማለት ነው። እንግዲህ አዘዙት እንግዲህ ነቢ ዐለይሂ ሰላቱ ወሰላም እኔም ባዘዙኝ ተግባር ላይ አንተንም አላዝህምን ብለው አዘዙት ማለት ነው። አቢል ሀያጅን ምን ብለው አላ ተድዕ እንዳትተው ሱራን ቅርጻ ቅርጽን ስዕልን ፈቶን ማለት ነው። ኢላ ቢሆን እንጂ ጠመስተሃ ያበላሸው ያጠፋኸው ቢሆን እንጂ አሉት። ወላ ቀብረን እንዲሁም ቀብረንም እንዳትተው ሙሽሪፈን ከፍ ያለን ማለት ነው። ኢላ ቢሆን እንጂ ሰወይተሁ ያስተካከልከው ቢሆን እንጂ ብለው አዘዙት ማለት ነው። አቢል ሀያጅን ማለት ነው። ዓሊ አቢል ሀያጅን አዘዙት ማለት ነው። እንግዲህ በጣም ወሳኝ ነው። እንግዲህ ያው እያንዳንዱ ሱራን እያንዳንዱ ምንም ቢሆን አጥፋ ነው ያሉት ማለት ነው። ቀብርም ቢሆን ደግሞ ቀብር እንደዚህ አሁን እኛ ሀገራችን ላይ በጣም የጓነ ነው ቀብሩ አተ በሰው ቁመት ግማሽ ነው አንዳንዱ ሀገር ያለው ማለት ነው። እና ያለማወቅ ነው። አላህ ሱብሓነሁ ወተዓላ ያሳውቅልን ቤተሰቦቻችንን እንጂ ቀብር በቃ የቀብር ምልክት ካላት በቃ በቂ ነው። የቀብር ምልክት ሲባል ያኔ አንድ ስንዝር የምትሆን ማለት ነው። ትንሽ በቃ እንዳይረገጥ ምናምን በቃ የቀብር ምልክት ለምልክት እንጂ እንደዚህ መጓን አይቻልም እንጂ ያስተካከልከው ቢሆን እንጂ አሉት ማለት ነው። ጓን ያለ ቀብር ስታገኝ አስተካክለው አሉት ማለት ነው። ቀብር ማጓን አይቻልም። አሁን እኛ ሀገር እንደዚህ ድንጋይ ተክቦ ይካባል ወደ ላይ ማለት ነው። እና ያው አላህ ቤተሰቦቻችንን እውቀት አላህ ይስጥልን ማለት ነው። የሚረዱ ያድርግልን። እሺ እንግዲህ በጣም ወሳኝ ነው። በጣም ወሳኝ ነው። በተለይ ሱራን በተመለከተ ስዕልን በተመለከተ ስዕልን እንግዲህ ሩህ ህይወት ያለውን ነገር መሳል ያኔ ድንበር ማለፍ ነው።
አላህ የፈጠረውን ፍጥረታት አርጌ አስመስላለሁ። ልክ ይሄንን እንስሳት አስመስሌ ይሄንን ምሳሌ ይሄን በሬ አስመስሌ አሁን እሰራዋለሁ እንዲህ ይሄንን አስመስል ይላል ማለት ነው። አንዳንድ ሰው ሰውንም አስመስለው የሚስሉ ስዕል አለ ማለት ነው። ይሄ ሁሉ አይቻልም። በጣም ከባድ ወንጀል ነው። አላህ ይጠብቀን። ይሄ እንግዲህ አላህ ጋር መፎካከር ነው። በቃ የአላህን ፍጥረታት እንደዚሁ አስመስዬ እሰራለሁ ብሎ ያ ሰው የተነሳ ሰው ያኔ የሄደ ሰው ከዚህ ሰው የበለጠ ወንጀለኛ የለም። ከዚህ ሰው የበለጠ እንትን በዳይ የለም ነው ያለው አላህ Subhanahu Wa Ta'ala። ይሄን ስዕል እሰራለሁ ይሄን አስመስዬ መስራት አለብኝ ብሎ የሞከረ ሰው ማለት ነው። ከዚህ ሰው የበለጠ ማን በዳይ ያለ? አንድም በዳይ የለም እያለ ነው። ስለዚህ ይሄ ደግሞ አላህ ጋር መፎካከር ነው። ሩህ ማስገባት ጭራሽ አይችልም። ማንም አይችልም። እንኳን ሩህ ማስገባት አይደለም እስኪ እንደው ሐባን ፍሬን ይፍጠሩ እያለ ነው አላህ። ሐባን ፍሬን መፍጠር አንችልም። ስለዚህ ይሄ ከአላህ ጋር መፎካከር ነው። ስዕል መሳል፣ ቅርጻ ቅርጽ መሳል ይሄ መሆን የለበትም። በጣም ከባድ ነው ማለት ነው። ስለዚህ አላህ ይጠብቀን፣ መጨረሻችን አላህ ያሳምርልን። የዛሬው ይሄን ትምህርት ይሄን ይመስላል። በጣም ወሳኝ ነው። هذا والله أعلم ستتكلم يا رماتي بارك الله فيكم.